ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ ውድ የወጣችሁ ተከታታዮች በሙሉ እንዴት ናችሁ እንዴት ሰነበታችሁ እግዚአብሔር ይመስገን ያው ሁሉ ሰላም ነው ዛሬ አንድ ነገር ላሳያችሁ የመጣሁት እሱም ብዙ ጥያቄ ስለቀረበልኝ ነው ታቶቼ በጣም ብጉር ነበረብሽ ፊትሽ ላይና እንዴት አድርጎ ነው የጠፋልሽ የሚል ጥያቄ ነው የጠየቁኝ አሁን ከድሮም ጀምሮ በጣም ብጉር ይወጣብኛል እንደውም በቃ ልክ እንደ ቡጉንጅ ራሱ በቃ ተለቅ ያለ ነው እሱን ሳጠፋው ደግሞ ማለት በመናፈርጠው ሰዓት ፊታችን ላይ በጣም ትልልቅ ጠባሳ እና ቡራቡሬ ነው የሚሆነው ማለት ነው ፊታችን ስለዚህ ብጉር የሚወጣብን ሰዎች ምን አይነት ሰዎች ነን ብለን ማሰብ እንችላለን አንዳንዶቻችን ስታገቡ ይጣፋል ምናምን የሚባል ነገር አለና ያ እንደዛ ሆኖ የሚጣፋ ነገር አይደለም ምክንያቱም ብጉር የሚወጣው ወዛማ ፊት ያለን ሰዎች ላይ ነን ደረቅ ፊት ያለን አይወጣብንም ምክንያቱም ይሄ ወዛማ ፊት ያለን ሰዎች ብጉር የሚወጣብን ወንዶችም ሆኖ ሴቶች ላይ አንዳንድ ሰዎች በጣም ብጉር የሚወጣባቸውና ለረጅም ጊዜ የማይጠፋ ይሆናል ማለት ነው ያ ምክንያቱም እኛ ወዛማ የሆነ ቆዳ ያለን ሰዎች ከሰውነታችን ቆሻሻ የሚወገደው ሰውነታችን ውስጥ የተለያዩ መርዛማ ነገሮች አሉ ያ ደግሞ የሚወገደው አንደኛ በሽንት አማካኝነት ነው ሁለተኛ ደግሞ ሰውነታችን በጣም ብዙ ቀዳዶች ስላሉ በላብ ምክንያት ነው የሚወጣው ማለት ነው ስለዚህ እኛ ወዛማ ቆዳ ያለን ሰዎች ደግሞ በላብ እንዳይወጣልን ፊታችን ወዝ ስላለው ያንን በላብ ቆሻሻ ወደ ውጭ እንዳይወጣ የፊታችን ወዝ ያቀባቱ ፊታችንን ምን ያደርጋል ያንን ቆዳውን ይደፍናዋል ማለት ነው ስለዚህ ከሰውነታችን ያቆሻሻው መውጣት ስለማይችል ምን ያደርጋል የሆነ ቁጥር ብሎ እንደ ብጉር ይሆናል ማለት ነው ቆሻሻው መውጣት ስለማይችል ስለዚህ አሁን ያንን እንዴት አድርገን ማስወገድ እንችላለን ብለን ስናስብ እኔ በራሴ የጠቀመኝን ነገር ነው የምነግራችሁ እኔ በጣም በእውነት ጠባሳ ቢያንስ የተወሰነ አለ አሁን ጠባሳው ብቻ ነው ግን ብጉር አይወጣብኝም ቆሟል ማለት ነው እንዴት ቆመልሽ ላላችሁ ሰዎች ይሄንን አይታችሁታል ይሄንን ኦትስ የሚለውን ወይም ደግሞ አረቦቹ ሾርባ የሚሰሩት ነው ማለት ነው በመቀጠል ማር ነው እና ይሄንን ከትንሽዬ ከሁለት ማንኪያ ታረጉና እናንተ እንደ ፍላጎታችሁ ነው ለ3 ቀንም ለ4 ቀንም የሚቆይ መስራት ትችላላችሁ ትንሽ ከፈለጋችሁ ትንሽ መጠኑን እናንተ እንደፈለጋችሁ እንደብዛቱ አድርጋችሁ መወሰን ትችላላችሁ ማለት ነው እኔ ግን ለጊዜው አሁን ለእናንተ ለማሳየት ነው ግን ደግሞ ተጠቀመዋለሁ ማለት ነው ይሄ ኦትስ የሚባለው ነገር ያው እንደምታውቁት የስንዴ ፍትግ ነው ማለት ነው የስንዴ ፍትግ ስለሆነ እሱን አንድ 2 ማንኪያ ያደርጋለሁ ማለት ነው ለራሴ ማለት ነው ከዛ ማር ተቀላቀሉና እሱን ፊታችሁ ላይ ትቀቡታላችሁ ከዛ ሲደርቅ እሽት አድርጋችሁ ታነሱታላችሁ ማለት ነው እሱን በሚቀጥለው አሳያችኋለሁ ማለት ነው እንዴት እንደሚሆን በተረፈ ደግሞ አረንጓዴ ሻይ በጣም ጠቃሚ ነው ለሰውነታችን ውስጥ ያለውን ይሄንን ቅባቱን ንጥረ ነገር የሚያስወግድ ስለሆነ ከቻልን በየቀኑ ያለ ስኳር ብንጠጣ የተሻለ ነው በቀን አንዴ እንኳን ማለት ከቻልን በቀን ሁለቴ ካልቻልን ደግሞ በሳምንት ውስጥ የሁለቴ ሶስቴ አረንጓዴ ሻይ ጠጡ አረንጓዴ ሻይ በጣም ስብን ወይም ደግሞ ያለስፈላጊ ቆሻሾችን ወይም የንስብ ዘይት ምናምን ነገር ከሰውነታችን ስለሚያስወግድ ፊታችን እንዲደርቅና ያንን ቅባቱን እንዲያስወግድ ይረዳል ማለት ነው ስለዚህ አረንጓዴ ሻይ እንደገና ከጠጣም በኋላ ያንን የሚነከረው አውጥታችሁ ፊታችሁ ላይ በመቀባት ብጉርን ያጠፋል ጠባሳንም ያጠፋል ማለት ነው ስለዚህ አሁን እኔ እዚህ ላይ ያው የሙቅ ውሃ ትንሽዬ ነው የምጨምረው ማለት ነው ትንሽ ጨምርና ለ5 ደቂቃ ጠብቀዋለሁ እስኪርስ ድረስ ማለት ነው የሞቀውን ውሃ እዚህ ላይ ትንሽ ጨምሬ እስኪርስ ድረስ ጠብቀዋለሁ ማለት ነው ስለዚህ ከዛ ተመልሰን እናየዋለን ማለት ነው እንዴት እንደሆነ
እሺ ጓደኞቼ ተመልሼ መጥቻለሁ ይሄው እንደምታዩት ማርና እንትኑን አንድ ላይ ቀላቅለዋለሁ ማለት ነው አንድ ማንኪያ ማር አድርጌበታለሁ ከዛ እሱም በደንብ ቀላቅለዋለሁ ማለት ነው ከ5 ደቂቃ በኋላ ውሃውን ይመጣል እንትኑ በነገራችን ላይ ሎሚ ምናምን ይባላል ለቡግርና ሎሚ ወዛማ ፊት ያላችሁ ሰዎች በጭራሽ ፊታችሁን እንዳታስነኩ ጥሩ አይደለም በጣም ነው የሚያበዛው እውነት ግን ይሄን ሞክሩትና እዩት ለውጥ ታዩበታላችሁ በ3 ቀን ያደርቀዋል ራሱ ቡግሩ ይጣፋል በ3 ቀን ማለት ነው ማርያምን እኔ በጣም ለውጥ ስላየሁበትና በጣም ስላጣፋልኝ ነው አሁን ትንሽ ጠባሳ ብቻ ነው አንድ የቡግሩ ጠባሳ እንጂ ሌላ የለብኝም ማለት ነው ስለዚህ እዩት እንደምታዩት እንደዚህ ሆኗል ማለት ነው ኦትሱና ማሩን አንድ ላይ በደንብ ከቀላቀልነው በኋላ ከዛ እንደዚህ አድርገን ፊታችን ላይ እንቀባዋለን ማለት ነው እሽት እናደርጋለን እንደዚህ እንደማሳጅ በደንብ አድርገን ፊታችን ላይ እንቀባዋለን ይሄ ምንም አይነት ጉዳት አያመጣም ለወንዶችም ለሴቶችም ይሆናል በገጠር አካባቢ ደግሞ ማለት ይሄንን ነገር መጠቀም ማትችሉ ምናልባት ኢትዮጵያ ላይ የስንዴ ፍትጉ ይኖር አይኖር አላቀም የስንዴ ፍትጉ ከሌላችሁ ትንሽዬ ስንዴ ውሃ ውስጥ ዘብዝፉና ቀጥቅጡት ማለት ወቀጥ አድርጉና በቡና ሙቀጫ ከዛ የሞቀ ውሃ ትንሽ ጨምሩበትና ከዛ ልክ ከራሰ በኋላ እሱ ራሱ ይያዛል እንደንተም ማለት ነው ከዛ ማር ቀይጣችሁ መቀባት ማለት ነው ኢትዮጵያ ምናልባት የኛው ነው ኦትሱን ስለማታገኙት ማለት ተፈተገው ስለዚህ በጣም አሪፍ ነው እኔ የሞከርኩት ነገር ነው ማሳያችሁ እና ሞክሩት እውነት ሞክሩትና ከዛ በኋላ ተነግሩኛላችሁ ለውጡን እኔ በጣም ጠቅሞኛል ማለት ነው በጣም ቡጉር ብታይ ጣባሳው በተለይ እጃችን አያርፈም በጣም በእጃችን በመነካካው ሰዓት ይበዛል ማለት ነው እሱ ደግሞ ጭራሹን ማለት ነው ከአንዱ ወደ አንዱ ፊታችን ላይ ተስለሚል ፊታችንን በጣም ያበላሸናልና እኔ በጣም ያልተቀባውት በርበሬ ብቻ ነው የቀረኝ የምር ፊቴ ማለት ነው በጣም ብዙ ነገር ተቀብጬ ነበርና በርበሬ ብቻ ነበር የቀረኝ ከዛ እንዳጋጣሚ ለደረቅ ፊትና ለወዛማ ፊት የሚል ጉግል ላይ ሰርች አድርጌ ከዛ ይሄንን አየሁት ከዛ በኋላ በጣም ሞከርኩት ግን አሪፍ ነው ለኔ ይሄኛው ተመችቶኛል ማለት ነው ይሄ እርድና ሎሚ በፍጹም ወዛማ ፊት ያላችሁ ሰዎች አትቀቡት እኔ በጣም ስቀባ ጭራሽ ነው በጣም እየባሰብኝ ስለሄደ ማለት ነው አሁን ይደርቃል እስከ 15-20 ደቂቃ እላችን ላይ እናቆየዋለን ልክ ሲደርቅ ታጠባዋለን ማለት ነው ከዛ ታጠቢ በኋላ ደግሞ ስታጠባ አሳያችኋለሁ ማለት ነው ልክ ሲደርቅ ማለት ነው እስከ 15-20 ደቂቃ ድረስ እናቆየዋለን ማር ብቻውን መቀባት ትችላላችሁ ግዴታ ይሄንን እንትኑን ካጣችሁ ደግሞ ማሩን ብቻውን ተቀቡ በመቀጠል ደግሞ የእንቁላል ደግሞ ነጩን ብቻ ተቀቡት እሱም አሪፍ ነው ላችኋለሁ ታጥቢ ደግሞ አሳያችኋለሁ ቆይቼ ማለት ነው እሺ አሁን ታጥቢ አሳያችኋለሁ ከመታጠባችን በፊት እንደዚህ እናሸዋለን ማለት ነው አሁን ደርቋል እንደዚህ ሽት ታረጉታላችሁ አያችሁ እንደዚህ ይረግፋል ካላችሁ ላይ ይሄን የምታረጉበት በመላ ሊቆሻሻ ካላው ላይ ጥርግ አድርጎ ይነሳል ማለት ነው ልክ እንደ ስክራፕ ነው እና ሞክሩትና ትነግሩኛላችሁ አስተያየታችሁን በኮሜንት አስቀምጡልኝ ወይም ደግሞ በኢንቦክስ በፌስቡክ ፔጅም ሆነ በዩቲዩብ ማለት ነው እንግዲህ ወሩታ ዩቲዩብን ሰብስክራይብ ላይክ ሼር በማድረግ እንዲሁም ሼር አድርጋችሁ ለሌሎች እንዲደርስ ቤተሰብ እንዲሆኑ እናንተም ቤተሰብ እንድትሆኑ
በየጊዜው የሚለቀው ቪዲዮ ደግሞ እንዲደርሳችሁ የሰብስክራይብ ምልክቷን ተጫኑ ማለት ነው። ስለዚህ ስትታጠቡ ለብ ባለ ውሃ ያው እኛ ሙቀት ስለሆነ ያው ታጠቡት ማለት ነው። ይሄው ታጥቤዋለሁ። ስለዚህ ውድ ቻናሌ ተከታታዮች ሁሉ ሁላችሁም ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ባይ ባይ።